በዚህ ሰዓት እዚህ ምን ትሰራለህ? መሽቷል እኮ ሰዓት ሄዷል እንዴ። አስብበት ብለሽኛል ነበር። እኔ ደግሞ መልስ ሳልሰማ እንቅልፍ የሚባል ነገር ይወስደኝ። ምን እንደምትሰማው ብቻ ረሳሽው እንደ አረሳሁት እና አሰብሽበት? ቆይ እኮ ከምርሽ ነው? ደግሞ የምትፈጠረ አባዬ አንተ እንደሌላ አውቃ ማለት ነው። ማናት? ዳጣ ናታ። ይኸውልሽ ሸብቄ፣ ምንም ክፉ ነገር መስማት አልፈልግም። ስራዬን ልስራበት። የሰው ሀገር ነው ያለው። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዳጣዬ ደስታና የናታን ደስታ ነው ማለት ነው። ናታንና ዳጣዬ ባንድ ስለሆኑልን ስለተስማሙ፣ ፍቅሩንም ስለተቀበለች፣ ፍቅሩንም እሺ ብላ ስላደረገች በጣም ደስ ብሎናል በእውነቱ ነገር። እሷም ፍቅሯን ገልጣለታለች ማለት ነው። እንዴት እንደምትወደው ከወደድከኝ እዚህ ላይ ሳመኝ እያለችም ሁሉ ትናገራለች ማለት ነው። እውነት በጣም ደስ ብሎናል። በዛ አጋጣሚ እንኳን አደረሳችሁ ላለው ውድ ቤተሰቦች እንኳን አብሮ አደረሰን። እንግዲህ ለጥምቀት በዓል ዋዜማ እንኳን አደረሳችሁ እያልኩኝ ቪዲዮ በጣም ደስ የሚል ዜና ነው ማለት ነው። እንግዲህ ዳጣዬ እስካሁን ድረስም ያው በአቢጌል ፍራቻም ቢሆንም እስካሁን ድረስ በውስጧ ግን ተወደው ነበረ። ያው የዚህ ቦታ ላይም ባትኖርበትም ግን አቢጌል የምትባል ግዴታ እወዳለሁ እያለችም አቢጌልም ተጣብቃበት ነበረ። እንግዲህ ፍቅር ያሸንፋል፣ ምንም ማድረግ አንችልም። ማርታዬም ያለውን ነገር ስትሰማ ምን እንደምትልም ባናቅም በጣም ከባድ ነው ስሜቱ። እንግዲህ ማርታዬ ደግሞ የምታስበው ለናታንን ለአቢጌል ነበር የምታስበው ማለት ነው። ምክንያቱም እንደዚህ ያለ ልጅ እኮ አይገኝም፣ ምርጥ ልጅ ነው፣ ስለዚህ እሱን ብቻ ነው ማግባት ያለብሽ እያለች እናቷም እየገፋፋቻት ትገኛለች። እሱ ግን ምንም እንደማይወዳት ነው ናታን የነገራት ማለት ነው ለአቢጌል። እንግዲህ አቢጌልም እሱን እንደምታፈቅረው እንደምትወደው እናቷም አብራት እንደምትሆን ነበር እየነገረች ያለችው። እንግዲህ እናትዬቱም ያው ይሄን ስትሰማ ምን እንደሚበቃ እኔ አላውቅም። ይሄን እዚህ ድረስ ያደረሰቻቸው ሰላምዬ ናት። ምክንያቱም ሰላም በጣም በመገፋፋት ላይ ትገኛለች። ተስፋ ሲቆርጥ ተስፋ እንዳታስቆርጠውም የሆነ ነገር ሲሰማ አይዞህ የኛ የሴት ባህሪ እንደዚህ ነው፣ ደርደር አለ እንደዚህ አለ እያለች ለናታን እየነገረችው ነበረ። ናታንም እና እንግዲህ የበቃኝ ከዚህ በኋላ እህትነት አድርጌ እቀመጣለሁኝ፣ እሷ እህቴ ከሆነች ከዚህ በላይ ምንም ማድረግ አልችልም እያለ ይገኛል። ያንን በሚልበት ሰዓትም ታው እሷ ካመለጠች ግን መቼም አታገኛትም፣ እሷን የምታገኝባት ምክንያትና ዘዴውን ድንገርህ አኩርፋት ዝጋት እያለች ስትመክረው ነበረ። ይሄንን ግን አውቃለች አቢጌል ማለት ነው። የእሷም ሴራ ስለተጨመረበት አውቃለች። እንደዚህ ቦታ የምታደርሳቸው እኮ ሰላም ናት፣ እሱ እንድታገባ እያደረገች ነው፣ ለምንድን ነው እንደምታደርገው እያለች አቢጌልም ታንኮሏን አልለቀቀችም እስካሁን ድረስ። የሰላምን ልጅ እያፈላለገ ትገኛለች። የዳጣን አባት እያፈላለገ ትገኛለች። ተኝታ ማታድርም ማለት ነው። በህልሟም ሳሟጭር አቀርም ፍለጋ ሳትሄድ ያቀርምና በሂሳብ እያሰበ ትገኛለች ማለት ነው። እንግዲህ ጋሽ ደረጀ ምን እንደሚል አናቅም፣ ሞቷል። ግን እንዴት እንደዚህ ያደርጋሉ አያደርጉም እያለ እየተናገረ ነበረ። ናታን እዚህ ቦታ ላይ ሲገኝ እሷ እንደፈለገ እሷ እንደወደደ እንዲያፈቀረ ሲገኝ ያው ቤቱ ትንሽ መበጣበጡ አይቀርም። እሷም ደግሞ በቪዲዮ ቀርጻ ይዛለች ማለት ነው። እንግዲህ ተንኮለኛዋም ከመኝታ ወርዳ የማን ድምፅን የሰማሁት ዲያጣን ነው እንዲቆይ ብላ ተነስታ በምትሄድበት ሰዓትም ናታንና ዳጣዬ ተቃቅፈው እየተሳሳሙ ነበረ። ያንን በሚያደርጉበት ሰዓትም እሷ ደሞ አሁን ይዛ እየቀረጸ ትገኛለች ማለት ነው። እንግዲህ እሱ ይሁንሽ ምንም አንልሽ፣ በእውነቱ ነገር እሱ ይሁንሽ ነው የምንልሽ ማለት ነው። ሰው የሚወደውን እንጂ የሚወዳትን እንጂ የሚወደውን አይከተልም። ምክንያቱም አንቺ ብወጂው እሱ ካልወደደሽ ምንም ማድረግ አይቻልም። እኛ ሰዎች አንዳንዴ አናቅም፣ የሚወደንን አንከተልም የምንወደውን እንጂ። ስለዚህ ደግሞ ፍቅር የሚያሸንፋል ሁለቱም ከሆነ የእሷም ውዴታ የእሱም ውዴታ ከሆነ ይሄ መልካምነት ነው።
ግን አንድ ሰው ብቻ ከሆነ ያ ሰው ይጎዳል እንጂ ያኛው ሰው ተቀባይነት የለውም ማለት ነው። እንግዲህ ሰላምዬም እንኳን ደስ አለሽ፣ አንቺም ከአንድ ሁለት ሆነሽ ተገላግለሽ በሰላም መቤት ይቀርባሽ በሰላም ወልደሽ ሁለት ሆነሽ የምናይ ያድርገን። ይሄንንም አሁን አባቱን አንቺ እየተባልሽ ተፋጠጫለሽ ማለት ነው። እስከሚወድ እስከሚያድግ ወይም ከዛ ከቤት እስካልወጣሽ ድረስ ግዴታ ትጠይቂያለሽ ማለት ነው። እንግዲህ ምላሽን ማዘጋጀት ነው ከሆኑ ይሄ ሁሉ የሆነው በሰላምዬ ነው። ምክንያቱም ሰላም የማታደርገው ነገር የላትም። ናታንና ዳጣን አንድ ላይ ለማድረግ ነበር ምኞቷ ነበረ። ምኞቷም ተሳክቷል። አብይን እንግዲህ ምን እንደሚበቃትም አናቅም። እንግዲህ ማርታም ሻይ አምጪልኝ እያለች እርግዝናዋንም እየጠየቀቻት ነበረ። በምጠይቅባት ሰዓትም አዎ ትዬ ግን ቆይ አንድ ጥያቄ ልጠይቅሽ ብላ መንገዷ ልታበላሽ ስትካውን ከሆን ሰዓት እያልኩ ነበረ። ከምር እኔ ራሱ ጫንቋይ ነበረ። ሰላምዬም ካሁን ሰዓት በምልበት ሰዓት ሳትስትም እሷም ወጣች። ምን አለቻት እንግዲህ እትዬ የወለድሻት ልጅ ብትጠፋብሽ ምን ያክል ስሜት ይሰማሻል ብላ በምትነግርባት ሰዓትም እንዴት የወለድኳት ልጅ ትጠፋብኛለች? ለምን ትጠፋብኛለች? ምን ትጠፋብኛለች? እያለች እትዬም በተደጋጋሚ መልሰላታለች። ከዛ አይዞሽ ትጠፋብኛለሽ ነበር እንዴ አሰብሽ እንዴ? አይዞሽ አይጠፋብሽም፣ ወይም ደግሞ እዚቹ ቤት እናስወልድሻለን እያለቻት ነበረ። እንግዲህ ካሁን ቀደም ግን ወልድሻል እንዴ ሰላም እየስታት አይ የለም አልወለድኩም ብላ ተናገረች። ወልጃለሁ ብትልም የት ናት ምንድን ነው እያለ ሌላ መዘዝ ስለሚመጣባት አልወለድኩም ብላ ሾፍናለች ማለት ነው። እንግዲህ ዳጣይንም በቅርብ እንደሚያስታውቁን እናምናለን። አሁን አንድ ደስታ አግኝተናል። ሰላምና ዳጣይ አንድ ላይ በመሆናቸው፣ ሁለተኛ ደግሞ ሰላምንና ዳጣይን እናትና ልጅን አስተዋውቁልን፣ አባቷም ይታወቅልን። እውነት አንዳንዴ አብጌል መልካምነት ትሰራለች። ምክንያቱም የተደበቀ ተጎረጎራለች። ያንን በመጎርጎር ሁለት አደጋ አለው። አንድነትን ማጋለጥ፣ ቤተሰብ መምታታት ይመጣል አደጋው ማለት ነው። ደግሞ ማጋለጧ ደግሞ ቤተሰብ እንዲታወቀላት ይሆናል። ዳጣይም እንደዚህ መሽኮርመም የለም። ያም እየመጣ እንደ ልቡ የሚገፋት አይደለም። ሁሉ ነገር ተታወቀላት፣ እሷም ተረጋግታ ትቀመጣለች ማለት ነው። እንግዲህ ሰላሟን ነስቷታል። ማርታይም በጣም ሰላሟን ነስቷታል። ውሃና ወይኔ በላቸው እንደው በሳቅ ውሃና አረ እንደው ወይኔ ምጥን ደግሞ በአንድ ላይ እየተማሩ ነበረ። በሚማሩበትም ሰዓት ውሃ ልክ እንደ ውሃ ፈሳሽ ነች። እውነት መናገር በጣም ደስ የምትና የምታስቅ ልጅ። መርፌ ግድ ካልሰጠህ ብላ ከልጅ ጋር መርፌ የተቀበላ መታ እንወጋ ስትል ማርታ ሰምታ ይሄን ነገር ስትሰማ ማርታ በጣም ነው ያበደችው። እውነት መናገር ከየት አገኘሽው እንደዛ ድንዘዥ ነው እያለች ምጥን በምትቆጠባት ሰዓትም የቤት ስራ እንዲሰራልሽ እርጓሎ ወይ ትላለች። እቺ እርጓ በምትልበት ሰዓት የቤት ስራ እኮ አልተሰጠንም ስትላት ከዛ በተነሳ እያዳመጠ ትገኝ ነበረ። ማርታም ግን እውነት መናገር ማርታ እናት እውነትም እናት የእናትን ጥግ የምታሳይ የሚስትነትን ጥግ የምታሳይ ማናት? ማርታ ናት። እውነት በመናገር በጣም ትምህርት አዘል የሚወሰድባት የማርታ ነገር እግዚአብሔርም። ምክንያቱም ይሄ የህይወት ታሪክ እንደዚህ ራሱ ብጥብጥ ሲመጣ በቤተሰብ ውስጥ አንድ ልጅ እንደዛ ሆና ብትነሳ የልጇን አትሰማም የባሏን እንጂ ቤተሰቦቿ እንዳይበጣበጡ ትፈልጋለች። አንድ ላይ መሆን የምፈልገው የሆነ ነገር እንዲገባባቸው አፈልግም። ግን እኔ ስጠረጥር አቢጌል ከሌላ የተወለደ ነው መስለኝ። ይሄን ነገር ስትጎረጉር አንቺም ከሌላ ነው የተወለድሽው ተብሎ ቤት ሁሉ በአንድ እግሩ ባይቆመ ብዬ አስባለሁ። ግን መጨረሻ ላይ ይሆናል ብዬ ግን እተማመንበታለሁ። ምክንያቱም አቢጌል በጣም የወጣች የፈጠነች ናት። ስለዚህ ይሄ ነገር ይጋለጣል በቅርብ ቀን። በቀጣይ በአዲስ እስከምንገናኝ መልካም ጊዜ ቤተሰብ።